ከ10 እስከ 22 ያለውን አነባዋለሁ በድጋሚ። እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀው መልካሙን ሥራ ለማድረግ በክርስቶስ ኢየሱስ ተፈጠርን። ስለዚህ እናንተ አስቀድሞ በሥጋ አሕዛብ የነበራችሁ በሥጋ በእጅ የተገረዙ በተባሉ ያልተገረዙ የተባላችሁ ይህን አስቡ። በዚያን ዘመን ከእስራኤል መንግሥት ርቃችሁ ለተስፋው ቃል ኪዳን እንግዶች ሆናችሁ በዚህ ዓለም ተስፋ አጥታችሁ ከእግዚአብሔር ተለይታችሁ ያለ ክርስቶስ ነበራችሁ። አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። እርሱ ሰላማችን ነውና ሁለቱን ያዋሃደ በአዋጅ የተነገሩትን የትእዛዛትን ሕግ ሽሮ በመካከል ያለውን የጥል ግድግዳ በሥጋው ያፈረሰ፣ ይህ ከሁለታቸው አንድን አዲስ ሰው በራሱ ይፈጥር ዘንድ ሰላምንም ያደርግ ዘንድ ጥልንም በመስቀል ገሎ በእርሱ ሁለታቸውን በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው። መጥቶም ርቃችሁ ለነበራችሁ ለእናንተ ሰላምን፣ ቀርበውም ለነበሩ ሰላምን የምስራች ብሎ ሰበከ። በእርሱ ሥራ ሁላችን በአንድ መንፈስ ወደ አብ መግባት አለንና ከእንግዲህ ወዲህ ከቅዱሳን ጋር ባላገሮችና የእግዚአብሔር ቤተሰቦች ናችሁ እንጂ እንግዶችና መጻተኞች አይደላችሁም። በሐዋርያትና በነቢያት መሰረት ላይ ታንጻችኋል። የማዕዘኑ ራስ ድንጋይ ክርስቶስ ኢየሱስ ነው። በእርሱም ሕንጻ ሁሉ እየተጋጠመ በጌታ ቅዱስ ቤተ መቅደስ ሊሆን ያድጋል። በእርሱም እናንተ ደግሞ ለእግዚአብሔር መኖሪያ ለመሆን በመንፈስ አብራችሁ ትሰራላችሁ። እንጸልይ። እግዚአብሔር አምላካችን በመካከላችን አለ። በጸሎት በዝማሬ ውስጥ ሁሉ አሁን ደግሞ በቃል ተናገረን። እኔም ባሪያ በፍጹም ግልጽነት መናገር እንድችል እርዳኝ። እህቶቼ ወንድሞቼም ቃል በፍጹም ግልጽነት ነው ጌታዊ ወደ ልባቸው እንዲመጣ እያንዳንዳችንም ደግሞ ማስተዋልን ጥበብን ትሰጠን ዘንድ ጸለይን። ቀሪ ጊዜያችንን ተረከበን በኢየሱስ ስም አሜን። ዋና ጭብጥ ሐሳቡ ሜን ቲምስ የተባሉትን መጀመሪያ እናያለን። 7 ነጥቦች አሳያችኋለሁ። የዚህ ከ10 እስከ 22 ያለው ጠቅላላ ሜን ሐሳቡ ዋናው ጭብጥ ሐሳቡ ምንድን ነው? የመጀመሪያው አንደኛው ማንነት አይደንቲቲ የሚለውን እናያለን። እኛ በአዲሱ ትርጉም የእግዚአብሔር እጅ ስራዎች ነን ነው የሚለው። እኛ የእግዚአብሔር እጅ ስራዎች ነን ይላል። የድሮ ግን እኛ ፍጥረቱ ነንና ነው የሚለው። እኛ ፍጥረቱ ነንና። በአዲሱ ትርጉም እኛ የእግዚአብሔር እጅ ስራዎች ነን። ኪንግ ጄምስ ቨርሽን እንግሊዘኛው ደግሞ we are God's workmanship ነው የሚለው። we are God's workmanship ነው የሚለው። እዚህ ላይ ማንነት እግዚአብሔር በሰራው ስራ እንጂ በምትሰራው ወይም በምትሰሪው ወይም በምንሰራው ስራ አይደለም። ማንነት አይደንቲቲ ማለት ነው። your identity comes from what God has done። እግዚአብሔር በሰራው እንጂ not from what you do። አንተ እኔ አንቺ በሰራ ነው አይደለም። እዚህ ጋር ምንድነው? እኛ ፍጥረቱ ነን ነው የሚለው። እኛ ፍጥረቱ ነን። በአዲሱ ትርጉም ሄዳችሁ እዩት። እኛ የእግዚአብሔር የእጆቹ ስራዎች ነን። ስለዚህ ማንነታችን ዲፔንድ ኦፍ እግዚአብሔር በሰራው እንጂ እኛ በሰራነው ስራ አይደለም። አንደኛው ፖይንት ይሄ ነው። ሁለተኛው ስራ ዲዩቲ የሚለውን እናያለን። ለበጎ ስራ ነው የተፈጠርነው። created for good work። እዚህ ውስጥ የምናየው እንግዲህ ለበጎ ስራ እንደተፈጠርን እናያለን። ሶስተኛው እርቅ reconciliation እናያለን። እርቅ ደግሞ ክርስቶስ ሰላምን አመጣ የሚለው ነው። Christ brought peace የሚለውን እናያለን። አራተኛው አንድነት ዩኒቲን እናያለን። ዩኒቲ የአሕዛብና የአይሁድን ዩኒቲ እናያለን። ከእንግዲህ በክርስቶስ መለያየት የለም። no more division in Christ። በክርስቶስ ኢየሱስ መለያየት የሚባል የለም። አምስተኛው ወደ እግዚአብሔር መድረስ የሚለው እናያለን። access to God። ወደ እግዚአብሔር መድረስ በኢየሱስ ክርስቶስ በኩል ነው። ይሄም ወደ እግዚአብሔር መድረስ through Jesus Christ የሚለውን እናያለን። ይሄ ብሉፕሪንቱ አይደለም፣ ጠቅላላ ጭብጥ ሐሳቡ ቲሙን ነው የምነግራችሁ። ብሉፕሪንቱን እሰጣችኋለሁ። ስድስተኛው መሆን ቢሎንጊንግ የሚለውን እናያለን። ምንድነው የሚሆነው? እኛ የእግዚአብሔር ቤተሰቦች ነን የሚለውን እናያለን። we are God's household የሚለውን እናያለን። we are God's household እኛ የእግዚአብሔር ቤተሰቦች ነን። ሰባተኛና የመጨረሻው መንፈሳዊ ቤተ መቅደስ spiritual temple የሚለውን እናያለን። እግዚአብሔር በሕዝቡ ውስጥ ይኖራል የሚለውን God dwells in his people የሚለውን እናያለን። እግዚአብሔር በሕዝቡ ውስጥ ይኖራል።
ይሄ እንግዲህ ቲሙ ነው። ጭብጥ ሐሳቡ ጠቅላላ ከ10 እስከ 22 ያለው ነው። አሁን ብሉፕሪንቱን ከፋፍዬ እሰጣቸዋለሁ። 4 ናቸው። ብሉፕሪንቱ 4 ናቸው። ከአራቱ ዛሬ አንዱን ነው የምናየው። የመጀመሪያው የሚገኘው ብሉፕሪንቱ እንግዲህ ኤፌሶን ምዕራፍ 2 ቁጥር 10 ላይ ያለው ነው። ለበጎ ስራ የዳነ ወይም ደግሞ ሴቭድ ፎር ጉድ ወርክ፣ ለበጎ ስራ የተፈጠረም ልትሉ ትችላላችሁ። ክሬትድ ፎር ጉድ ወርክ፣ ለበጎ ስራ መዳን ወይም የዳነ ወይም ለበጎ ስራ የተፈጠረን እናያለን። እዚሁ ኤፌሶን ምዕራፍ 2 10 እንደዚህ ይላል፣ እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን ነው የሚለው። ለበጎ ስራ ተፈጥረናል። ስለዚህ ክሬትድ ፎር ጉድ ወርክ ወይም ደግሞ ሴቭድ ፎር ጉድ ወርክ። ሁለተኛው ብሉፕሪንት መለያየት የሚለውን እናያለን። ሰፓሬሽን ምዕራፍ 2 ከ11 እስከ 12 ያለው ነው። ከሩቅ ወደ ቅርብ የሚለውን እንመለከታለን። ፍሮም ፋር አዌይ ቱ ኒር፣ የተለያዩ አሕዛብና አይሁድ ከሩቅ ወደ ቅርብ እንዴት እንደተቀራረቡ የሚያሳይ ነው። በሩቅም ያሉት በቅርብም ያሉት እንዴት ደግሞ ወደ እግዚአብሔር መንግስት እንደቀረቡ የሚያሳይ ነው። እዚህ ጋር ኤፌሶን ምዕራፍ 2 ከ11 እስከ 12 እንደዚህ ይላል፣ ስለዚህ እናንተ አስቀድሞ በስጋ አሕዛብ የነበራችሁ፣ በስጋ በእጅ የተገረዙ በተባሉ ያልተገረዙ የተባላችሁ ይህንን አስቡ። በዚያ ዘመን ከእስራኤል መንግስት እርቃችሁ፣ ፋር ነው የሚለው ፋር አዌ፣ ርቃችሁ ለተስፋው ቃል ኪዳን እንግዶች ሆናችሁ በዚህ ዓለም ተስፋ አታችሁ ከእግዚአብሔር ተለይታችሁ ያለ ክርስቶስ ነበራችሁ ነው የሚለው። በጣም መራራቅ የነበረበት ዘመን ነበር። ወደ ሶስተኛው መጣለሁ። አሁን ደግሞ ሶስተኛው ብሉፕሪንት ምንድነው? እርቅ ሪኮንሲሊዬሽን የሚለውን እናያለን። ኤፌሶን ምዕራፍ 2 ከ13 እስከ 18 ክርስቶስ ሰላማችን ነው ይላል። ክራይስት ኢዝ አወር ፒስ። ስለዚህ በክርስቶስ የተደረገውን ደግሞ ከ13 እስከ 18 እንደዚህ ይላል፣ አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል ይላል። ክርስቶስ ደም ነው ያቀረባችሁ ይላል። እርሱ ሰላማችን ነውና ሁለቱን ያዋሃደ በአዋጅ የተነገሩትን፣ ይሄ በአዋጅ የተነገሩትን ወደፊት እናየዋለን። ከአሕዛብ ጋር መብላት የለም፣ ከአሕዛብ ጋር መጋባት የለም። ከአሕዛብ ጋር በአዋጅ በሙሴ ሕግ በደንብ ተነግሯል። አሕዛብና አይሁድ በፍጹም እንዳይቀራረቡ አብረው እንኳን እንዳይጋቡ ተከልክሏል። ይሄ በአዋጅ በሙሴ ሕግ የተነገረ ነው። በአዋጅ የተነገሩትን የትእዛዛትን ሕግ ሽሮ ይላል። ማን የሻረው? ክርስቶስ። በመካከል ያለውን የጥል ግርግዳ በስጋው ያፈረሰ፣ ይህን ከሁለታቸው አንድን አዲስ ሰው በራሱ ይፈጥር ዘንድ ሰላምን ያደርግ ዘንድ ጥልን በመስቀል ገሎ በእርሱ ሁለታቸው በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው። መጥቶም ርቃችሁ ለነበራችሁ ለእናንተ ሰላምን፣ ቀርበውም ለነበሩት ሰላምን የምስራች ብሎ ሰበከ። በእርሱ ሥራ ሁላችን በአንድ መንፈስ ወደ አብ መግባት አለንና። አሕዛብንና አይሁድን እንዴት አጣምሮ የጠብን ግርግዳ በአዋጅ በራሱ በእግዚአብሔር በሙሴ በኩል የተነገረውን አዋጅ ሽሮ በስጋው ኢየሱስ አፍርሶ አዋህዶ እንዴት አንድን አዲስ ሰው ፈጥሮ ቤተክርስቲያን ማለት ያችነች። ወደፊት እናዋለን። እኔ ብሉፕሪንቱን እየሰጠዋችሁ ነው። አራተኛው ውህደት ዩኒፊኬሽን የሚለው እናያለን። ውህደት ከ19 እስከ 22 የእግዚአብሔር ቤተሰብ ጋድስ ሃውስሆልድ ኤፌሶን ምዕራፍ 2 ከ19 እስከ 22 እንዲላል፣ እንግዲህስ ይላል ከእንግዲህ ወዲህ ከቅዱሳን ጋር ባላገሮች የእግዚአብሔር ቤተሰቦች ናችሁ እንጂ እንግዶች መጻተኞች አይደላችሁ። አሕዛቦች አሁን ቤተሰቦች ሆናችኋል ከእግዚአብሔር ጋር። በሐዋርያትና በነቢያት መሰረት ላይ ታንጻችኋል። የማዕዘን ራስ ድንጋይ የሚለው ምን አይነት አባባል ነው? ሁለት ግንብ ከዚህ የሚመጣውና ከዚህ የሚመጣውን ግንብ ሁለቱን ያጣመረ ያዋሃደ ኮርነርስቶን የሚባለው እሱ እንግዲህ አሕዛብንና አይሁድን እንዴት አድርጎ የማዕዘን ራስ ሆኖ ክርስቶስ ሁለቱን እንዴት እንዳዋሃደ ነው እንዳያያዘ ነው የሚያሳየው። ወደፊት እናየዋለን። በሐዋርያት በነቢያት መሰረት ላይ ታንጻችኋል። የማዕዘኑ ራስ ድንጋይ ክርስቶስ ኢየሱስ ነው።
በእርሱ ሕንፃ ሁሉ እየተጋጠመ በጌታ ቅዱስ ቤተ መቅደስ እንዲሆን ያደርጋል። በእርሱም እናንተ ደግሞ ለእግዚአብሔር መኖሪያ ለመሆን በመንፈስ አብራችሁ ትሰራላችሁ። ኖሞር አይሁድ ኖሞር ጀንታይል፣ ሁላችሁም አሁን በክርስቶስ ተዋህዳችኋል እያለ ይሄ ነው ብሉፕሪንቱ አራቱ። ዛሬ የምናየው እንግዲህ የመጀመሪያዋን ቁጥር 10 ብቻ ነው። ቁጥር 10 ኤፌሶን ምዕራፍ 2 ቁጥር 10 እንዲላል እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀው መልካሙ ሥራ ለመስራት በክርስቶስ ኢየሱስ ተፈጠርን ይላል። ለበጎ ሥራ የዳነ ወይም ደግሞ ሴቭድ ፎር ጉድ ወርክ፣ ለበጎ ሥራ የተፈጠረ ክሬትድ ፎር ጉድ ወርክ የሚለውን እናያለን። ርዕሴ የስብከቴ ወይም የትምህርቴ ርዕስ ማንነት እግዚአብሔር በሰራው ሥራ ነው እንጂ በምንሰራው ሥራ አይደለም። ምክንያቱም እኛ ፍጥረቱ ነን ይላል። እኛ የእጆቹ ሥራ ነን ይላል። your identity comes from what God has done, not from what you do. አንተና አንቺ እኔ በሰራኑ ሳይሆን ማንነት እግዚአብሔር በሰራው ነው። እሱን ለማረጋገጥ እንግዲህ 1-4 ነጥብ ላሳያችሁ። ለምሳሌ ብዙ ነው እግዚአብሔር የሰራው። ለምሳሌ I am saved ብትሉ እኔ ድኛለሁ ለሚል ሰው መዳናችን እኛ በሰራኑ ሥራ አይደለም፣ እግዚአብሔር በሰራው ነው። ኤፌሶን ምዕራፍ 2 8 እና 9 ይላል ጸጋው በእምነት አድኗቸዋል፣ ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከሥራ አይደለም። ስለዚህ ምንም ለበጎ ሥራ ብንፈጠርም ግን እኛ የተፈጠርነው የእጆቹ ሥራ የሆነው ማንነታችን በእግዚአብሔር ሥራ ላይ እንጂ እኛ በሰራነው ሥራ ላይ አይደለም። ሃይማኖተኞች ግን የአይደንቲቲ ለውጥ ለማምጣት ይደክማሉ፣ ይታገላሉ። ክርስቶስ በሰራው ነው ድኛለሁ ብንል የኛ ሥራ የለም እዚህ ውስጥ። ይሄንን 100% እርግጠኛ መሆን አለብን። I am justified, I am sanctified። እኔ ጸድቅ ያለው ተቀድሻለሁ ብትሉ የእናንተ ሥራ እዚህ ውስጥ የለም። ለምን? አንደኛ ቆሮንቶስ ምዕራፍ 1 ከ29 እስከ 31 እንዲህ ይላል ሥጋ የለበሰ ሁሉ በእግዚአብሔር ፊት እንዳይመካ ነገር ግን የሚመካ በእግዚአብሔር ይመካ ተብሎ እንደተጻፈ ይሆን ዘንድ ከእግዚአብሔር ዘንድ ጥበብና ጽድቅ ቅድስና፣ አያችሁ፣ ጽድቅ ይላል፣ ቅድስና ይላል፣ ጥበብ ይላል፣ ቤዛነት በተደረገልን በክርስቶስ ኢየሱስ የሆናችሁ ከእርሱ ነው ይላል። አያችሁ፣ በክርስቶስ ኢየሱስ ነው የተቀደሳችሁት፣ በክርስቶስ ኢየሱስ ነው የጸደቃችሁት፣ በክርስቶስ ኢየሱስ ነው ቤዛነት ያገኛችሁት። ስለዚህ አይደንቲቲያችን እግዚአብሔር በሰራው እንጂ በእኛ ሥራ ላይ አይደለም። ተጨማሪ ማረጋገጫ ጥቅስ አንደኛ ቆሮንቶስ ምዕራፍ 6:11 ላይ ስለ መቀደሳችንና ስለ መጽደቃችን አንደኛ ቆሮንቶስ ምዕራፍ 6:11 ላይ ከላይ ብትመለከቱት እናንተ ሌቦች ነበራችሁ፣ አመንዝሮች ነበራችሁ፣ እናንተ እንዲናችሁ እያለ ዝርዝሩን ይናገርና ቁጥር 11 ላይ እንዲህ ይላል ከናንተም አንዳንዶቹ እንደዚያ ነበራችሁ፣ ነገር ግን በጌታ በኢየሱስ ክርስቶስ ስም በአምላካችን መንፈስ ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል ነው የሚለው። አያችሁ፣ ማንነታችን እንግዲህ እግዚአብሔር ራሱ በአምላካችን መንፈስ ነው ታጠባችሁ፣ ተቀደሳችሁ፣ ጸደቃችሁ የሚለው። በኢየሱስ ክርስቶስ ስም በአምላካችን መንፈስ ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል። ስለዚህ አይደንቲቲያችን በማን ነው? እግዚአብሔር በሰራው እንጂ እኔና እናንተ በሰራ ነው አይደለም። ይሄ ነው እንግዲህ ከሃይማኖተኞች ጋር የሚያጣለው። ሌላው I am glorified፣ እኔ ከብሬያለሁ ማለት ክብር አግኝቻለሁ ብትሉ ማለት ሰው ሁሉ ኃጢአት ሰርቷል፣ የእግዚአብሔር ክብር ጎሎታል ነው የሚለው። አሁን ግን ከብሬያለሁ ብትሉ አሁንም ክብር ከናንተ አይደለም፣ ክብር ከናንተ አይደለም። መዝሙር 75 6 እና 7 ክብር ከምስራቅ ወይም ከምዕራብ ወይም ከምድረ በዳ አይደለም፣ እግዚአብሔር ፈራጃችን ነውና ይህንን ያዋርደዋል፣ ይህንን ያከብረዋል ይላል። የሚያከብር እግዚአብሔር ነው፣ ክብር ከማንም አይደለም ይላል። ስለዚህ ሮሜ 8:30 ላይ እንዲህ ይላል አስቀድሞ የወሰናቸውን እነዚያን ደግሞ ጠራቸው፣ የጠራቸው እነዚያን ደግሞ አጸደቃቸው፣ ያጸደቃቸው እነዚያን ደግሞ አከበራቸው ይላል። ስለዚህ አከበራቸው አጸደቃቸው ሲል እኮ ጸደቅ አይደለም የሚለው፣ ከበርክ አይደለም የሚለው፣ አከበራቸው ማለት እግዚአብሔርን ያከበረን ማለት ነው። ያጸደቀን እግዚአብሔር ነው።
ስለዚህ ማንነታችን እግዚአብሔር በሰራው እንጂ እኛ በሰራነው አይደለም። እኔ እግዚአብሔርን እወዳለሁ ብትሉ እሱም ከናንተ አይደለም፣ እሱም ከናንተ ከኔ አይደለም። አይ ላቭ ጋድ ብትሉ አንደኛ ዮሐንስ 4:10 ላይ ፍቅር እንደዚህ ነው ይለናል። እግዚአብሔር እሱ ራሱ እንደወደደን ስለ ኃጢአታችን ማስተሰሪያ ይሆን ዘንድ ልጁን እንደላከ እንጂ እኛ እግዚአብሔርን እንደወደድነው አይደለም ይላል። ስለዚህ እወድሃለሁ ብትሉ ጌታ ሆይ ወደድኩ ብትሉ ከናንተ አይደለም። ፍቅርን የጀመረ እግዚአብሔር ነው። የፍቅር ምንጭ እግዚአብሔር ነው። ራሱ ፍቅር እግዚአብሔር ነው። ስለዚህ ማንነት እግዚአብሔር በሰራው ስራ እንጂ በምትሰራው ስራ አይደለም። Your identity comes from what God has done, not from what you do. ኤፌሶን ምዕራፍ 2:10 ነው ዛሬ የምናየው። ለበጎ ስራ የዳነ saved for God's work፣ ለበጎ ስራ የተፈጠረ created for good work። ኤፌሶን ምዕራፍ 2:10 እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀው መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን ነው የሚለው። እዚህ ጋር 3 ነገሮች ይነግረናል። በኪንግ ጄምስ ቨርሽን ላይ ሄዳችሁ ተመልከቱት። ከኪንግ ጄምስ ቨርሽን የወሰድኩት ነው እና ምን ይላል? የመጀመሪያው እኛ ፍጥረቱ ነን የሚለው ወርክማንሺፕ ወይም ደግሞ የእጆቹ ስራ ነን ይላል አዲሱ ትርጉም። we are his workmanship የሚለውን አስምሩልኝ። ሁለተኛው የምንወስደው created in Christ Jesus unto good work, workmanship work። ሶስተኛው we should walk የሚለውን ውሰዱልኝ። walk in them፣ እንመላለስበት ዘንድ በእግዚአብሔር አስቀድሞ የተዘጋጀውን ይላል። workmanship work walk የሚለውን 3ቱን ቃላቶች ውሰዱልኝ። በእነዚህ 3 ቃላቶች ላይ ተናግሬ እጨርሳለሁ። የመጀመሪያው እንግዲህ workmanship የሚለው እኛ ፍጥረቱ ነን የሚል ነው። እኛ ፍጥረቱ ነን። እንዳውም ዝቅ ብሎ ምን ይላል? በክርስቶስ ኢየሱስ ተፈጠርን ይላል። በክርስቶስ ኢየሱስ ተፈጠርን ይላል። እኛ ፍጥረቱ ነን። ይሄ workmanship የሚለው በግሪኩ ፖኤማ ማለት በጥንቃቄ የተሰራ ማለት ነው። ጳውሎስ እንዳውም ተፈጠረ የሚለው ምን ይለዋል? እኛ እጆቹ ስራ ነን ይላል። አዲሱ ትርጉሙን ተመልከቱት። በእንግሊዘኛው workmanship የሚለው ፖኤማ ነው የሚለው በግሪኩ ቃል በጥንቃቄ የተሰራ ማለት ነው። ማን? እኛ። ጳውሎስ የተፈጠረ የሚለውን ቃል የተጠቀመበት መቅረጽ ወይም ደግሞ created means to form ወይም to sharp ይለዋል። መቅረጽ ወይም ደግሞ ቅርጽ ማስያዝ የሚለውን ነው። የተሰራው በጥበብ እንደሆነ በጥበብ። ይሄ ማለት ምንድነው? እኛ የዳነው በእግዚአብሔር ጥበብ ስራ እንደሆነ ነው የሚናገረው። አማኞች እንዴት እግዚአብሔር በጥበብ ተጠንቅቆ እንደፈጠረን እንደሰራን ነው። በአዲሱ ትርጉም የእግዚአብሔር እጅ ስራዎች ይለናል። ጳውሎስ የእግዚአብሔር የተቤዣቸው ቅዱሳን የእርሱ ድንቅ ስራዎች ናቸው እያለን ነው። እስቲ እኔ እግዚአብሔር ድንቅ ስራ ነኝ ባሉ። እግዚአብሔር እኮ ምን ያህል ዋጋ ከፍሎብን በክርስቶስ ኢየሱስ የሰራን ድንቅ ስራዎች ነን። ዳዊት እኮ ግሩምና ድንቆኝ ተፈጥሬያለሁ እኮ ሲል እኛ እኮ ያው በመንፈስ ዳግም ተወልደን በክርስቶስ ኢየሱስ አዲስ ፍጥረት ሆነን እንዴት እኛ ድንቅ ስራዎች ነን ካላልን የእግዚአብሔር እጅ ስራዎች ነን። ዝም ብሎ ክሬት የሚለው ነገር እግዚአብሔር ምን ያህል ተጠንቅቆ እንደፈጠረን እንደሰራን የሚያሳይ ነው። እንዳውም ሁለተኛ ቆሮንቶስ ምዕራፍ 5:5 ላይ እንደዚህ የሚል ቃል አለ። ነገር ግን ለዚሁ የሰራን እግዚአብሔር ነው፣ እርሱም የመንፈሱ መያዣን ሰጠን ይላል። ለዚሁ የሰራን እግዚአብሔር ነው። እግዚአብሔር ነው የሰራን። የእግዚአብሔር እጅ ስራዎች ነን። በዘፈቀደ የመጣን አይደለም። we are not random። ሆን ተብሎ በእግዚአብሔር የተፈጠርነን። we are intentionally formed by God ማለት intentionally እግዚአብሔር ፕላን አውጥቶ ዓለም ሳይፈጠር በፊት እንዴት አቅዶ የፈጠረን ሰዎች ነን። ቤተክርስቲያን የምትባለዋ እንዴት እንደምትመጣ ከአሕዛብና ከአይሁድ እንዴት ሁለቱን አፍርሶ አንድን አዲስ ሰው እንደሚያመጣ ዓለም ሳይፈጠር እግዚአብሔር እንዴት እንዳቀደበት የሚያሳይ ትልቅ ጥበብ የተገለጠበት። ይሄ ምስጢር በመጨረሻ ዘመን ላሉ
ማለት ክርስቶስ ከተወለደ በኋላ ለሐዋርያቶች ለነ ጳውሎስ ለኛ ተገለጠ እንጂ የብሉይ ኪዳን ሰዎች እንኳን ቤተክርስቲያንን አያውቋትም እኮ። እና አብርሃም አያውቋትም፣ እና ዳንኤል አያውቋትም። ግን እኮ ብዙ ስለ አይሁዶች ትንቢት ተነግሯል። ቤተክርስቲያን ግን በእግዚአብሔር ልብ ውስጥ ነበረች። ቤተክርስቲያንን እሰራለሁ ብሎ መጥቶን ኢየሱስ ነው የገለጠው ማቴዎስ 16 ላይ። እና ስለዚህ ይቺ ደግሞ የምትሰራው ቤተክርስቲያን የገሃነም ደጆች አይችላት። ግን እቺ በጥበብ ነው የመጣችው፣ በእግዚአብሔር ጥበብ። ሰይጣን ራሱ እንኳን አላወቀም እግዚአብሔር እንዴት አድርጎ አሕዛብንና አይሁድን በሁለቱ ያለውን የጠብ ግድግዳ አፍርሶ አንድን ሰው እንዴት እንደፈጠረ የሚያሳይ ነው። ስለዚህ እኛ የእግዚአብሔር የእጆቹ ስራዎች ነን ይላል። created in Christ Jesus ማለት በክርስቶስ ተፈጠርን ይላል። ዘፍጥረት ላይ የተፈጠረው ሰውና በክርስቶስ የተፈጠረው ሰው ልዩነት አለ ማለት ይሄ አሁን በክርስቶስ የተፈጠረው ሰው ለዘላለም በክርስቶስ ሄድነት ወይም ደግሞ በክርስቶስ የበላይነት ማለት ክርስቶስ ኢየሱስ በደሙ ዋጅቶ የፈጠረው ሰው የተለየ ነው ከአዳም ጋር። ያ አዳም ተፈጥሯል፣ ወድቋል። ይሄ ግን ክርስቶስ ነው ሄዱ። አሁን ያ የሞተው አዳም አይደለም። ስለዚህ መንፈሳዊ ነው፣ ከላይ የመጣው ኢየሱስ ክርስቶስ ነው። ስለዚህ እኛ በክርስቶስ ተፈጠርን ነው የሚለው። እንዴት እንደሆነ እስቲ እንየው። ይህ አዲስ ፍጥረት ማለት ዳግም ስንወለድ አዲስ ነው የተፈጠርነው፣ አዲስ ነው የተፈጠርነው። አንድ ሰው በክርስቶስ ተፈጠረ ማለት መንፈሱ እንደገና ሲታደስ ያንን አዲስ ፍጥረት ይለዋል። እግዚአብሔር ባይዘዌ መዳን ራስን ማሻሻል አይደለም፣ በመሻሻል አይደለም የመጣ ነው። አሮጌው አልፏል ሁሉ አዲስ ሆኗል ነው ያለው። በመሻሻል አይደለም የመጣ ነው፣ ወይም ኢምፕሩቭ እያደረግን አይደለም። አንድ ሰው ጌታን ሲቀበል ኢሚዲየትሊ ነው አዲስ ፍጥረት የሚያደርገው። ያ ማለት መንፈሱ ዳግም ሲወለድ ማለት ነው። እርግጥ ነው ሲንፉል ኔቸራችን አዳማዊ ባህሪያችን አለ። ግን ይሄ የተወለደው በክርስቶስ ያለው ወዲያው እንጂ በፕሮሰስ አይደለም። ዛሬ አሁን አንድ ሰው መጥቶ ጌታ ኢየሱስን የግል አዳኝ አድርጎ ቢቀበል ወዲያውኑ ዳግም ይወለዳል፣ ወዲያውኑ ይጸድቃል። ሶስት ነገሮች ነው፣ ጀስቲፋይ ይሆናል፣ ሳንቲፋይ ይሆናል፣ ሪጀነሬት ይሆናል። ስለዚህ ያ ሰው ወዲያውኑ አዲስ ነው የሚሆነው፣ ኒው ብራንድ ነው የሚያደርገው ማለት ነው። ስለዚህ ይሄንን ነው እኛ በክርስቶስ ተፈጠርን የሚለው፣ በክርስቶስ ተፈጠርን የሚለው። እግዚአብሔር በክርስቶስ ኢየሱስ ታዲያ ለምንድን ነው የፈጠረን ብለን ስናስብ ብዙ ምክንያቶች አሉ። ከነዛ ምክንያቶች አንዳንዱን ልንገራቸው። አንደኛው የእግዚአብሔር ልጅ እንድንሆን የተፈጠርነው፣ to be a child of God። ዮሐንስ ወንጌል ምዕራፍ 1:12 ለተቀበሉት ሁሉ ግን በስሙ ለሚያምኑ ለነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። የእግዚአብሔር ልጆች ልንሆን የተፈጠርነው። ኤፌሶን 1:5 ላይ በበጎ ፈቃዱ እንደወደደ በክርስቶስ ኢየሱስ ሥራ ለእርሱ ልጆች ልንሆን አስቀድሞ ወሰነ ይላል። ስለዚህ የተፈጠርነው የእግዚአብሔር ልጆች ልንሆን ነው። ሁለተኛው ለምን ተፈጠርን? በክርስቶስ ኢየሱስ ለምን ተፈጠርን? for his glory ለክብሩ ነው የተፈጠርን፣ ለሱ ክብር። ኢሳይያስ 43 ቁጥር 6 እና 7 እንዲህ ይላል። ኢሳይያስ 43 6 እና 7 ሰሜንን ይላል መልሰ አምጣ፣ ደቡብንም አትከልክል፣ ወንዶች ልጆቼን ከሩቅ ሴቶች ልጆቼንም ከምድር ዳርቻ በስሜ የተጠራውን ለክብሬ የፈጠርኩትን። አያችሁ፣ ለምን የፈጠርኩትን ይላል። ለክብሬ የፈጠርኩትን የሰራሁትን ያደረግኩትን ሁሉ አምጣላዋለሁ ይላል። ወንዶች ልጆቼን ከሩቅ ሴቶች ልጆቼንም ከምድር ዳርቻ በስሜ የተጠራው ለክብሬ የፈጠርኩትን። እግዚአብሔር ለክብሩ ነው የፈጠረን። እግዚአብሔር ለክብሩ የፈጠረን ሰዎች ነን። አሜን። አንደኛ ቆሮንቶስ 10:31 ላይ እንግዲህ ይላል። ይሄ በእርግጥ ስለ መብል መጠጥ ነው፣ ግን የተፈጠረ ሰው ምንም ነገር ቢያደርግ ሁሉ ለእግዚአብሔር ክብር አድርጉት ይላል። እንግዲህ የምትበሉት የምትጠጡት ብትሆን ወይም ማናቸውንም ነገር ብታደርጉ ሁሉ ለእግዚአብሔር ክብር አድርጉት። ምክንያቱም እናንተ የተፈጠራችሁት ለእግዚአብሔር ነው። የሚበላ ለእግዚአብሔር ብሎ፣ የማይበላም ለእግዚአብሔር ብሎ አይብላ፣ ግን የምታደርጉት ሁሉ ለእግዚአብሔር ክብር፣ ምክንያቱም እናንተ የተፈጠራችሁት ለእግዚአብሔር ክብር ነው የሚለው። ሌላው ለምን ተፈጠርን ቢል for him ለእርሱ ነው የተፈጠርነው። ለማን? ለክርስቶስ። እንዴት ነው ለክርስቶስ የተፈጠርኩት? በክርስቶስ
ለክርስቶስ ነው የተፈጠርኩት። ቆላስይስ 1:15 እና 16 እንዲህ ይላል፣ እርሱ የማይታይ አምላክ ምሳሌ ነው። የሚታዩትን የማይታዩትን ዙፋናት ቢሆን ወይም ጌትነት ወይም አለቅነት ወይም ስልጣናት በሰማይ በምድር ያሉትን በእርሱ ተፈጥሯልና ካለ በኋላ ከፍጥረት ሁሉ በፊት በኩር ነው ይልና ሁሉ በእርሱ ለእርሱ ተፈጥሯል ይላል። ሁሉ በማን ተፈጠረ ይላል? በክርስቶስ። ለማን ተፈጠረ ይላል? ለክርስቶስ። ስለዚህ የተፈጠርነው ለክርስቶስ ነው። የተፈጠርነው በክርስቶስ ነው። እስቲ እኔ በክርስቶስ ተፈጥሬያለሁ፣ እንደገናም እኔ ለክርስቶስ ተፈጥሬያለሁ በሉ እስቲ። በክርስቶስ ተፈጥሬያለሁ፣ ለክርስቶስ ተፈጥሬያለሁ። ለእርሱ ነው የፈጠረኝ። አራተኛው to imitate Christ ክርስቶስን ለመምሰል ነው የተፈጠርነው። ሮሜ ምዕራፍ 8:29 ላይ ሮሜ 8:29 ላይ ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸው የልጁን መልክ እንዲመስሉ አስቀድሞ ወስኗል። እግዚአብሔር ገናኛ ልጆች ሳንሆን ወይም ደግሞ ዳግም ሳንወለድ ገና ዓለም ሳይፈጠር የልጁን መልክ እንድንመስል አስቀድሞ ወስኗል። ስለዚህ ሲፈጥረን ራሱ የልጁን መልክ እንድንመስል አስቀድሞ ፕሪዴስቲኔት አድርጓል እና ለዛ ነው የክርስቶስን መልክ እንድንመስል ነው። ዛሬ ክርስቶስ በምድር ላይ በማን ነው የሚገለጠው? በአካሉ ነው። ስለዚህ አካሉ ደግሞ ማንን መምሰል አለባት? ክርስቶስን መምሰል አለባት። አምስተኛው created for relationship የተፈጠርነው ለህብረት ነው። ከማን ጋር? ከእግዚአብሔር ጋር። አንደኛ ቆሮንቶስ ምዕራፍ 1:9 እንደዚህ ይላል፣ ወደ ልጁ ወደ ጌታችን ወደ ኢየሱስ ክርስቶስ ህብረት የጠራችሁ እግዚአብሔር የታመነ ነው ይላል። ወደ ማን ህብረት ጠራችሁ ይላል? ወደ ልጁ ወደ ጌታችን ወደ ኢየሱስ ክርስቶስ ህብረት የጠራችሁ። ለህብረት ነው የተፈጠርነው እኛ ከክርስቶስ ጋር ህብረት እንዲኖረን። ሌላው መልካሙን ስራ ለማድረግ በክርስቶስ ተፈጥረናል። እኛ የተፈጠርነው መልካሙን ስራ ለማድረግ ነው። ኤፌሶን ምዕራፍ 2:10 ላይ እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀው መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን ይላል። ስለዚህ የተፈጠርነው መልካሙን ስራ ለማድረግ ነው። ቲቶ 2:14 ላይ መድኃኒታችን ከአመፅ ሁሉ እንዲቤዠን መልካሙንም ለማድረግ የሚቀናውን ገንዘቡ የሚሆነውን ህዝብ ለራሱ እንዲያነጻ ስለ እኛ ነፍሱን ሰጥቷል ይላል። መልካሙን ለማድረግ ይላል። ስለዚህ መልካሙን ለማድረግ በመድኃኒታችን ከአመፅ ሁሉ እንዲቤዠን መልካሙንም ለማድረግ የሚቀናውን ገንዘቡ የሚሆነውን ህዝብ ይላል። ስለዚህ መልካሙን ለማድረግ ነው የተፈጠርነው። በአዲሱ ትርጉም ይህን ቃል አንብብላችሁ። ይሄ ቲቶ 2:14 ላይ አዲሱ ትርጉም እንዲህ ይላል፣ እርሱም ይላል ከክፉ ሊቤዠን መልካም የሆነውን ለማድረግ የሚተጋውን የእርሱ የሆነውን ህዝብ ለራሱ ያነጻ ዘንድ ራሱ ስለ እኛ ሰጥቷል ይላል። መልካሙን ለማድረግ የሚተጋውን የእርሱን ህዝብ ይላል። ስለዚህ መልካም ለማድረግ ነው የተፈጠርነው። ሌላው የተፈጠርነው ሰባተኛው created for eternal life ለዘላለም ህይወት ነው። ዮሐንስ ወንጌል 3:16 ሁላችንም የምናውቀው ነው። በእርሱ የሚያምን ሁሉ የዘላለም ህይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል። ስለዚህ እኛ የተፈጠርነው ለዘላለም ህይወት ነው። በክርስቶስ ኢየሱስ የተፈጠርነውን ነው ማወራው። ዘፍጥረት ላይ የተፈጠረውን ሳይሆን በክርስቶስ የተፈጠረውን አዲሱን ሰው ነው ማወራው። ሮሜ ምዕራፍ 6:23 ላይ የኃጢአት ደሞዝ ሞት ነውና የእግዚአብሔር የጸጋ ስጦታ ግን በክርስቶስ ኢየሱስ በጌታችን የዘላለም ህይወት ነው ይላል። እንግዲህ እስካሁን እናየው የነበረው ምንድነው? በክርስቶስ መፈጠራችንን ያየ ነው። አሁን ወርክማንሺፕ የሚለውን ጨርሻለሁ። ወርክ የሚለው ጋር መጣለሁ። መልካሙን ስራ ለማድረግ የተፈጠርነው መልካሙን ስራ ለማድረግ ነው። for good work እና መልካሙን ስራ ለማድረግ ይላል። በጎ ስራ ለማድረግ ነው ይላል። አንድ ነገር ልናውቅ የሚገባ ምንድነው? መልካም ስራ መስራታችን አያጸድቀንም። እስቲ የሥራ አይነቶችን አሁን ትንሽ ላሳያችሁ። ምክንያቱም ብዙ ሰዎች መልካም ስራ ያደርጋሉ። ለምን? ለመጽደቅ። ኤፌሶን ምዕራፍ 2:8-9 ላይ ምንም እግዚአብሔር ለመልካም ስራ ይፍጠረን እንጂ እኛ ግን መልካም ስራ ስላደረግን አንጸድቅም።
ጸጋው በእምነት አድኗችኋል፣ ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከሥራ አይደለም። መልካም ሥራ ሰርቶ ማንም ሰው አይጸድቅም። ስለዚህ መልካም ሥራ እንግዲህ መስራታችን ለመጽደቅ ሳይሆን ስለ ጸደቅን የምንሰራው ሥራ ነው። ሥራ አያድንም። ነገር ግን ሥራ የደህንነታችን የማረጋገጫ ውጤት ነው። መዳኔን ያረጋግጥልኛል። አንድ ሰው ወይን መሆኑን የሚያውቀው ፍሬውን ቀምሶ ነው። ብርቱካን መሆኑን የሚያውቀው ፍሬውን ቀምሶ ነው። ሎሚ መሆኑን የሚያውቀው ፍሬውን ቀምሶ ነው። ጥሩ ሥራ መዳኔን የሚያረጋግጥልኝ ነው። አንደኛ ተሰሎንቄ ምዕራፍ 1:2-4 እንደዚህ ይላል። በጸሎታችን ጊዜ ስለ እናንተ ስናስብ አለ ጳውሎስ የእምነታችሁን ሥራ፣ እንግዲህ እምነታቸው ሥራ አለው፣ የፍቅራችሁ ድካም፣ በጌታችን በኢየሱስ ክርስቶስ ያለው የተስፋችሁ መጽናት በአምላካችን በአባታችን ፊት ሳናቋርጥ እያሰብን እግዚአብሔርን ሁልጊዜ በሁላችሁ ምክንያት እናመሰግናለን ካለ በኋላ በእግዚአብሔር የምትወደዱ ወንድሞች ሆይ እንደተመረጣችሁ አውቀናል። እናንተ የዳናችሁ መሆናችሁን፣ ጋድስ ኢሌክት መሆናችሁን፣ እግዚአብሔር ያጸደቃችሁ፣ የመረጣችሁ፣ የቀደሳችሁ መሆናችሁን በእምነታችሁ ሥራ አወቅን፣ በፍቅራችሁ ድካም አወቅን፣ በተስፋችሁ ጽናት አወቅን ይላል። ስለዚህ መልካም ሥራ መዳናችንን ያረጋግጣል። ማለት ሰዎች በምንድነው መዳናችንን የሚያውቁ? መልካም ሥራችንን አይተው ነው። ግን ለመዳን እኔ በፍጹም መልካም ሥራ አይጠበቅብኝም፣ ጌታ የሰራው ይበቃል። ለምን ቢባል የኔ አይደንቲቲ ለውጥ በእግዚአብሔር ሥራ። ለምን በክርስቶስ ተፈጠራችሁ ነው የሚለው አይደለ? እንደሚለው ቃሉ እንደዛ ነው። እኛ ፍጥረቶቹ ነን፣ እኛ የእጆቹ ሥራ ነን። እኛ ስለሰራን አልዳንም። ስለዚህ ከፌዝ ከእምነት ቀጥሎ ትራንስፎርሜሽን ነው። ከትራንስፎርሜሽን ቀጥሎ ደግሞ አክሽን ነው፣ ወይም ደግሞ እምነት ለውጥና ተግባር ተያይዞ የሚሄድ ነገር ነው። እንግዲህ የመጀመሪያው ፖይንት ያየነው ምንድነው? ስራ መልካም ስራ አያድንም። ሁለተኛው ፖይንት መልካም ስራችን መዳናችንን የሚያረጋግጥ ነው። ሶስተኛው ፖይንት በእውነት እንደዳንን መልካም ስራ ህይወታችንን ይጠቁማል የሚለውን እናያለን። እንዴት እንደሚጠቁም ማቴዎስ ላይ ኢየሱስ የተናገረው እንዲህ ይላል። ማቴዎስ ምዕራፍ 7:16-20 እንዲህ አለ። ከፍሬያቸው ታውቋቸዋላችሁ። በለስ ከእሾህ ወይም ከኩርንችት በለስ ይለቀማልን? እንዲሁ መልካም ዛፍ ሁሉ መልካም ፍሬ ያደርጋል፣ ክፉ ዛፍም ክፉ ፍሬ ያደርጋል። መልካም ዛፍ ክፉ ፍሬ ማፍራት ወይም ክፉ ዛፍ መልካም ፍሬ ማፍራት አይቻለውም። ግንዱ ኢየሱስ ከሆነ ከግንዱ ጋር እኛ ግራፍትድ ከሆነን ወይም ከግንዱ ጋር ከተጣበቅን፣ እኔ ባይዘወይ ፍሬ ለማፍራት አልታገልም። ከግንዱ ጋር መጣበቅና ህብረት ነው የሚጠበቅብኝ። ከግንዱ የሚመጣው ነገር መልካም ነገር ነው። ነገር ግን ከግንዱ ጋር ተጣብቅ ያለው ብሎ አንድ ሰው መራራ ፍሬ ቢያፈራ ህይወቱ ያጠያይቃል። ምክንያቱም ይሄ ሰው ድኗል ወይ ብሎ ሰው ጥያቄ ይጠይቃል። ምክንያቱም የዳነ ሰው ክርስቶስ ግንዱ መልካም እንደሆነ ይታወቃል። ስለዚህ መልካም ዛፍ ክፉ ፍሬ ማፍራት ወይም ደግሞ ክፉ ዛፍ መልካም ፍሬ ማፍራት አይቻለውም። መልካም ፍሬ የማያደርግ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል። ስለዚህ ከፍሬያቸው ታውቋቸዋላችሁ። ዛሬ አሁን ብዙ ሰው ክርስቲያን ነን ይላል። በትራዲሽን ክርስቲያን ነን ይላሉ። ዳግም ያልተወለደ ሁሉ ክርስቲያን ነኝ ይላል። በምኑ ይታወቃል? በፍሬው ይታወቃል ነው የሚለው ጌታ ኢየሱስ። እኛ ከክርስቶስ ጋር ከግንዱ ጋር ከተጣበቅን እንግዲህ ፍሬያችን ያሳብቃል ማለት ነው። ሌላው ስራ ደግሞ ለመብል የምንሰራው ስራ አለ። ለመብላት ስሩ ተብለናል። ይሄ ለመጽደቅ አይደለም፣ ለመብላት የምንሰራው ስራ አለ። ሁለተኛ ተሰሎንቄ ምዕራፍ 3:10-14 ደግሞ ከእናንተ ጋር ሳለን ሊሰራ የማይወድ አይብላ ብለን አዘናችሁ ነበረ። ስራ ከቶ ሳይሰሩ በሰው ነገር እየገቡ ያለ ስርዓት ከእናንተ ዘንድ ስለሚሄዱ ስለ አንዳንዶቹ ሰምተናል። እንደዚህ ያሉት በጸጥታ እየሰሩ የገዛ እንጀራቸውን ይበሉ ዘንድ በጌታችን በኢየሱስ ክርስቶስ እናዛቸዋለን፣ እንመክራቸውም አለን። እናንተ ግን ወንድሞች ሆይ መልካም ስራን ለመስራት አትታክቱ። በዚህ መልእክት ለተላከ ቃላችን የማይታዘዝ ማንም ቢኖር ይህን ተመልከቱት፣
ያፍር ዘንድ ከእርሱ ጋር አትተባበሩ ይላል። በተሰሎንቄ ውስጥ ስራ ሳይሰሩ በሰዎች ስራ ውስጥ፣ በሰዎች ጉዳይ ውስጥ፣ በሰዎች ኑሮ ውስጥ ጣልቃ እየገቡ የሚኖሩ ነበር ለእንጀራ ብለው እና እነዚህን ሰዎች ያፍሩ ዘንድ አትተባበሯቸው። ምክንያቱም ማንም የገዛ እንጀራውን ይበላ ዘንድ ይስራ ነው የሚለው። የምንሰራው መንግስተ ሰማያት ለመግባትም አይደለም፣ የምንሰራው እንጀራ ለመብላት ነው። የምንሰራው ደግሞ መልካም ስራ ደግሞ አለ። ሌላ ደግሞ በጎ ስራ ወይም በጎ አድራጎት የሚባል ደግሞ ስራ አለ። ይሄ ደግሞ ለሪዋርድ ነው። ይሄ እንጀራ ለመብላት የምንሰራው ያው እዚሁ በልተናል አይደለ እንዴ? ከበላኑ ሪዋርድ አንጠብቅም። ሆዳችን እስከሚጠግብ በልተናል፣ ሰርተናል፣ የልፋታችንን ዋጋ እንበላለን። ነገር ግን ደግሞ ለሪዋርድ የምንሰራው አለ። ለሪዋርድ ይሄ በጎ አድራጎት ይባላል። አንዳንዱ ሰዎች የበጎ አድራጎትን ስራ ለምን ያደርጉታል? ለጽድቅ ይጠቀሙበታል። አይሰራም። መንግስተ ሰማያት እኔ በጎ አድራጎት አድርጌ መንግስተ ሰማያት ምገባ ከሆነ ኢየሱስ ለምንድነው ከሰማይ ወርዶ መከራ መቀበሉ? በጎ አድራጎት ስለሰራን ሪዋርዳችን ይሰጠናል፣ ነገር ግን መንግስተ ሰማያት አያስገባም። ማቴዎስ 25:35-36 እንደዚህ ይላል፣ ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል፣ እንግዳ ሆኜ ተቀብላችሁኛል፣ ታርዤ አልብሳችሁኛል፣ ታምሜ ጠይቃችሁኛል፣ ታስሬ ወደ እኔ መጥታችኋልን ይላል። ስለዚህ ለበጎ አድራጎት የሚሰራ ስራ ለሌሎች በጎ በማድረግ ነው። ይሄ ሪዋርድ አለው። ጉድ ሰማሪታንም ታውቁታላችሁ። እናንተ በግላችሁ አንብቡ፣ ሰዓት ስለሌለኝ። ሉቃስ 10:25-37 ያ ጉድ ሰማሪታን ወንበዴዎች የደበደቡትን ያደረገው እንደዚህ አይነቱ ስራ ለምግብ አይደለም፣ ለሪዋርድ ነው። እግዚአብሔር ግን እሱንም ለታይታ ካደረግነው ዋጋችንን እዚሁ ነው የምንቀበለው። እዩልኝ ከሆነ ቀኝ ሲሰጥ ግራ አይ ነው የሚለው፣ ግራ ሲሰጥ ቀኝ አይ ነው። እሱንም ጎሽ ለመባል ለታይታ ለዛ ከሆነ እዚሁ ዋጋችን ይከፈላል፣ እግዚአብሔር ጋር አይደርስም። ይሄ ግን ሰው ሳያየው እግዚአብሔር ብቻ የሚያየውን ነገር የሚያደርግ ሰው በሰማይ ትሬዠር ለምን ለድሃ የሚሰጥ እግዚአብሔርን ያበድራል ነው የሚለው የእግዚአብሔር ቃል። ስለዚህ እግዚአብሔር ደግሞ በትንሣኤ ቀን ብድራቱን ይከፍለዋል ይላል። ሌላ ግን እንዳንሰራ ደግሞ የተከለከልነው ስራ አለ። ይሄ መታወቂያችን የነበረ ድሮ በደንብ በዚህ እንታወቃለን። ይሄ our old identification የተባለው ነው፣ ወይም ደግሞ work of the flesh የተባለው ነው፣ የሥጋ ስራ። ይሄም መቼም አልሰራውም የሚል ሰው የለም። ይሄ ስራ ተከልክለናል። ለአዲስ ኪዳን አማኞች ይሄን ስራ እንድንሰራ አይፈቀድልንም። ገላትያ ምዕራፍ 5:19-21 የሥጋ ስራ የተገለጠ ነው። እርሱም ዝሙት፣ እርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅናት፣ ቁጣ፣ አድመኝነት፣ መላየት፣ መናፍቅ፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህን የሚመስል ነው። አስቀድሜ እንዳልኩ እነዚህን ሁሉ የሚያደርጉ የእግዚአብሔር መንግስት አይወርሱም። ስለዚህ ይሄ ስራ ተከልክለናል። የመጨረሻውን ብዬ እጨርሳለሁ። ወክ የሚለው ነው። ወክ እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀው ይላል። እንግዲህ ይላል የተፈጠራችሁት ለመልካም ስራ ነው፣ ስታደርጉ ግን በዚህ ተመላለሱ ይላል። በዚህ ተመላለሱ። መልካም ስራ አንዴ የምንሰራው ብቻ ሳይሆን ሁሌ የላይፍ ስታይላችን አድርገን ወክ የምናደርገው ነው፣ የምንመላለስበት ማለት ነው። እዛው ኤፌሶን ምዕራፍ 2:10 ላይ እኛ ፍጥረቱ ነን እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀው መልካሙን ስራ ለማድረግ በክርስቶስ ተፈጠርን የሚለው ጳውሎስ እነዚህን መልካም ስራዎች በመጥቀስ ምን ይላል? እንድንመላለስበት እግዚአብሔር አስቀድሞ ያዘጋጀው ነው ይላል። ይህ አባባል እግዚአብሔር ህዝቡ መልካም ስራ እየሰሩ እንዲመላለሱ እንደሚጠብቅባቸው የሚያስረዳ ነው። እርሱ የሚያመለክተው እግዚአብሔር ህዝቡ እንዲኖሩበት ባለማቋረጥ ይህንን ነገር በማድረግ ወክ የሚለው እንግዲህ በዚህ ህይወት ተመላለሱ የሚለውን ያሳያል። ስለዚህ እንግዲህ እንዴት ነው ታዲያ እግዚአብሔር ህዝቡን በመልካም ስራ እንዲመላለሱ የሚፈልገው? እንዴት ነው ብንል መቼም መልካም ስራ ስንሰራ የምንመላለስበት እንዴት እንደሆነ እነሱም ነጥቦች አሳይቼ ጨርሳለሁ። አንደኛው ዎክ ኢን ላቭ፣ በፍቅር መመላለስ አለብን።
መልካም ስራ ስናደርግ ከፍቅር ጋር መሆን አለበት። walk in love ኤፌሶን ምዕራፍ 5:2 ላይ እንዲላል ክርስቶስ ደግሞ እንደወደዳችሁ ለእግዚአብሔርም የመዓዛ ሽታ የሚሆን መባን መስዋዕት አድርጎ ስለእናንተ ራሱን አሳልፎ እንደሰጠ በፍቅር ተመላለሱ ይላል። ስለዚህ መልካም ስራ ስናደርግ በፍቅር እየተመላለስን ሌላው walk in wisdom በጥበብ መመላለስ አለብን። ኤፌሶን ምዕራፍ 5:15-16 እንዲላል እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንድትመላለሱ በጥንቃቄ ተጠበቁ፣ ቀኖቹ ክፉዎች ናቸው። ዘመኑን ስትመላለሱ በዊዝደም ምክንያቱም ጥበብ ይኑራችሁ እያለ ነው። ለምን? ቀኖቹ ክፉዎች ናቸው። ሌላው walk by faith በእምነት ነው መመላለስ ያለብን። ስንመላለስ 2ኛ ቆሮንቶስ 5:6-7 እንግዲህ ሁል ጊዜ ታምነን በእምነት እንጂ በማየት አንመላለስም። በስጋ ስናድር ከጌታ ተለይተን በስደት እንዳለን የምናውቅ ከሆነን ይላል። ስለዚህ ታምነን በእምነት ነው መመላለስ ያለብን። ስንመላለስ መልካም ስራ ስናደርግ ሁሉን ነገር በእምነት ማድረግ እንዳለብን ነው የሚነግረን። ሌላው walking in the spirit በመንፈስ መመላለስ አለብን። እኛ ከመንፈስ የተወለድን የእግዚአብሔር ልጆች ነን። የእግዚአብሔር ልጆች የሆኑ በመንፈስ ይመራሉ ስለሚል ገላትያ 5:16 ላይ እንዲላል ነገር ግን እላለሁ በመንፈስ ተመላለሱ፣ የሥጋ ምኞት ከቶ አትፈጽሙ፣ ምክንያቱም የምትሰሩት ስራ መልካም ስራ ስለሆነ በመንፈስ ተመላለሱ። 5ኛው walk worthy እንደሚገባ ተመላለሱ። ኤፌሶን ምዕራፍ 4:1 ላይ እንግዲህ በጌታ እስር የሆንኩ እኔ በተጠራችሁበት መጠራታችሁ እንደሚገባ ትመላለሱ ዘንድ እለምናችኋለሁ። ስትመላለሱ ወርዚ የሆነ ላይፍ እየኖራችሁ ተመላለሱ። ዝም ብላችሁ አትመላለሱ። መልካም ስራ ስታደርጉ እንደሚገባ ወርዚ የሆነ ላይፍ ኑሩ ነው የሚለው። 6ኛው walk in the light በብርሃን መመላለስ እንዳለብን ይነግረናል። 1ኛ ዮሐንስ ምዕራፍ 1:7 ላይ ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ህብረት አለን፣ የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። ስትመላለሱ በብርሃን ተመላለሱ። ስለዚህ መልካም ስራ ስታደርጉ በጨለማ አይደለም በብርሃን። የመጨረሻው walk in a new life በአዲስ ህይወት ተመላለሱ ይላል። ሮሜ 6:4 ላይ እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛ በአዲስ ህይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀብረናል። በአዲስ ህይወት እንድንመላለስ። ስለዚህ አሮጌውን ታሪክ በጥምቀት ተቀብሯል። ስለዚህ በአዲስ ህይወት ተመላለሱ ነው የሚለው። ኤፌሶን ምዕራፍ 2:1-2 እንግዲህ በበደላችሁ በኃጢአታችሁ ሙታን ነበራችሁ፣ በእርሱ በዚህ ዓለም እንዳለው ኑሮ በማይታዘዙ ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነ በአየር ላይ ስልጣን እንዳለው አለቃ በፊት ተመላለሳችሁባቸው። አሁን ግን በአዲስ ህይወት ተመላለሱ። ይሄ ቀድሞ የተመላለሳችሁት እንደ ሰይጣን ፈቃድ ነው። አሁን ግን እንደ እግዚአብሔር ፈቃድ ተመላለሱ ይላል። ማንነት እግዚአብሔር በሰራው ስራ እንጂ በምትሰራው ስራ አይደለም። your identity comes from what God has done, not from what you do የሚል ነው። ጌታ ይባርካችሁ።